የማመሰግነው። ህይወቴን ቀይራልኛለች። ቤት ውስጥ የምትሰሩ ልጆች ታውቃላችሁ ማዳሞች እንዴት እንደሆኑ። መዳሞች ምን ያክል ከባድ እንደሆኑ አረብ ቤት ውስጥ ተቀጥራችሁ የምትሰሩቶቼ ታውቁታላችሁ ብላለች። በሚገባ ነው የምናውቀው መስዬ። በተለይ ደግሞ ከነዚህ 3 ዜጎች ቤት መስራት፣ ከኢራኒ መዳም፣ ከየመኒ መዳም፣ ከግብጽ መዳም ቤት መስራት ምን ያክል ከባድ እንደሆነ እየሰራን ያለን ልጆች እናውቀዋለን ማለት ነው። ይታደሉታል እንጂ አይታገሉትም ይላል ያገሬ ሰው። 17 ዓመት የሰሩባት መዳሜ ህይወቴን ቀየረችልኝ ስትል ስታመሰግን አንዲት ስደተኛ እንደ መስማትና እንደ ማየት ምን የሚያስደስት ነገር አለ? እኔ ጥሎብኝ ጀግና ሴቶችን ወዳለሁ። ለዚህም ነው ብዙ ጊዜ የአንድ ሸቃላ መለወጥ ለሌሎቻችን ደስታ ነው፣ ለሌሎቻችን ተስፋ ነው የምላችሁ ማለት ነው የሀገሬ ልጆች። በዚህ አጋጣሚ እንግዲህ የሰው ደስታ የሚያስደስታችሁ፣ የሸቃሌ ለውጥ የሚያስደስታችሁ መብሩክ እንኳን ደስ ያለች ብላችሁ መልካም ምኞታችሁን ግለጹላት። በዚህ አጋጣሚ የዚችን መዳም ሙሉ ቪዲዮ ለመዳሞቻችሁ ሸር ማድረጋችሁን እንዳትረሱ። እነሱ እንኳን ባያደርጉ እነሱ እንኳን ይህን ነገር ባይሰሩ የሚያደርጉ መዳሞች እንዳሉ ማየት አለባቸውና ማለት ነው ሀገሬ ልጆች። ከዚህ ቪዲዮ ስር የተኮመቱ 2 አስቂኝና አሳዛኝ ኮመንቶችን ላካፍላችሁና ወደ ዋናው ቪዲዮ እሄዳለሁ። ምን ትላለች መሰላችሁ? አንዷ እህታችን የዚችን መዳም ሙሉ ቪዲዮ ለመዳሜ ሸር አደረኩላት። እሷም ከደቂቃዎች በኋላ ደወለችልኝ። ምንድነው የላክሽልኝም ብላ ጠየቀችኝ። እኔም በቻልኩት አቅም ለማስረዳት ሞከርኩኝ። እሷ ግን ከትከት ብላ ስቃ እንዴ ይሄ እኮ የእውነት አይደለም ቅንብር ነው ብላ ሙድ ያዘችብኝና ስልኮንም ዘጋቸው ትላለች። ሌላኛው እህታችን ደግሞ እንዲህ ትላለች። ወይ መታደል! ሰው ሁሉ ግን እንዴት ያለ እድል ነው ያለው። እኔ ከዚህ ቤት መስራት ከጀመርኩ አሁን 6ኛ ዓመቴን ይዣለሁ። ኢትዮጵያ ያለው ጥርሴ በጣም ያምር ነበረ። ከዚህ ሀገር ከመጣሁ በኋላ ጥርሴ ተበላሸብኝ። ሳይብሰውም ማሰራት እንዳለብኝ ተሰማኝና ለመዳሜ ጥርሴን ማሰራት ወይንም ደግሞ ማሳሰር እንደምፈልግ ነገርኳት። እሷ ግን አይ እኔ አንቺን በየወር ማመላለስ አልችልም፣ ስለዚህ ሀገሬ ስትገቢ ታሰሪዋለሽ ብላ ቅስሜን ሰበረችው። ይቺ የተባረከች መዳም ግን በቤቷ ውስጥ ሰራተኛዋ የራሷን ቢዝነስ እንድትሰራ ፈቀደችላት። አቦ ይመችሽ! ምን አይነት መታደል ነው! በድጋሚ እንኳን ደስ ያለሽ እህታችን ትላለች። እንግዲህ የታወቀ ነገር ነው የሀገሬ ልጆች። መጥፎች እንዳሉ ሁሉ መልካሞች አሉ፣ መልካሞች እንዳሉ ሁሉ መጥፎች እንዳለ የታወቀ ነው ማለት ነው። እንግዲህ ወደ ቤተሰቦች ብዙ ጊዜ እኔ እንደምታውቁኝ የ17 ዓመት የ10 ዓመት የ20 ዓመት የ7 የ8 ዓመት የስደት መጨረሻ ብዬ የሚያሳዝን የእህቶቻችን ታሪክ ነበር የማካፍላችሁ። ዛሬ ግን የ17 ዓመት የጽናትን መጨረሻ ውጤቱን ላካፍላችሁ ነው የመጣው። እርግጠኛ ነኝ ብዙዎቻችሁ ፕሮግራሙን ተከታትላችሁታል። ብዙዎቻችሁ ልጅቷን ታውቋታላችሁ። ያወቃችሁ አወቃችሁ፣ ያላወቃችሁ ምን ያሳውቃችኋለሁ። ብታውቅም ደግሞ እኔ ይሄን ነገር አይቼ ማለፍ አልችልም። ያልሆነ ነገር መጥቼ ቪዲዮ እንደምሰራው ሁሉ ይሄን የመሰለ የሸቃሊትን ደስታ አይቼ ደግሞ በቀላሉ አላልፈውም ማለት ነው። እንግዲህ ውድ ቤተሰቦቼ መሀል ላይ የምታዋት ስደተኛ መሲ በመባል ትታወቃለች። መሲ እንግዲህ ከዚች አረብ ቤት ውስጥ ለ17 ዓመት ያክል እንደሰራች ስትናገር ሰምቻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ 17 ዓመት ከዚች መዳም ቤት ውስጥ ስትሰራ ያው ታውቃላችሁ አረብ ሀገር ላይ ያለውን ውጣ ውረድ እሷን ብለዋለች። እና አረቦች ምን ያክል መዳሞች ከባድ እንደሆኑ አረብ ቤት ውስጥ የሚሰሩት ታውቃላችሁ ብላለች። በሚገባ ነው የምናውቀው። እንግዲህ መሲ እንደድሏ ሆኖ የደረሰቻት መዳም ጥሩ መዳም ነች። በእርግጥ የመዳሟ መልካምነት የመዳሟ ጥሩ መሆን ብቻ መሲን ለዚህ ደረጃ አላበቃትም። የእሷ ጽናትም የእሷ መቻልም የእሷ ዋጋ መክፈልም አለበት ማለት ነው። እንግዲህ ውድ ቤተሰቦች መሲ መዳም ቤት ውስጥ እየሰራች ለ17 ዓመት ቆይታለች። ከተወሰኑ ዓመታቶች ወዲህ ግን መዳሟ በምትኖርበት ቤት ውስጥ አንድ ክፍል ውስጥ ለመሲ ሰጠቻት ማለት ነው። አንድ ክፍል ሰጠቻትና መሲም ደግሞ ከመዳሟ ስራ ጎን ለጎን የራሷን ቢዝነስ እንድትሰራ ፈቀደችላት ማለት ነው። መሲም ደግሞ ጎበዝ ስለሆነች ይህን ነገር መስራት እንዳለባት ወይም ደግሞ የመስራት ፍላጎት እንዳላት መዳሟን በሚያሳምን መልኩ አሳምና እንግዲህ መዳሟን ፈቀደችላት ማለት ነው። እና በዛች ጠባብ ክፍል እንግዲህ መሲ ባልትና ብላ ከኢትዮጵያ እህቷ እያመረተች የምትልክላትን የባልትና ውጤቶች ስትሸጥ ቆይታለች። በዚህ አጋጣሚ እኔ ልንገራችሁ፣ ወላሂ ነው የምላችሁ፣ ዱባይ ውስጥ ተቀምጣችሁ ባልትና መጠቀም ለምትፈልጉቶች ከመሲ ግዙ። እኔ ዝም ብዬ አይደለም ማውራው፣ እኔ እሷን ባልትና ተጠቅሜ ያውቃለሁና ጤፍ ዱቄቷ ብትሉ ሽሮ በርበሬዋ ብትሉ ይለያል። ወላይ ከሌላም ገዝቼ ስለማውቅ ከሌላ ከገዘውትና ከእሷ ጋር ሳነጻጽረው በምንም አይገናኝምና ጥርት ያለ የቤት ንጹህ ምግብ ነው የምታቀርበውና በዚህ አጋጣሚ ከመሲ ገዝታችሁ ቀመሱት ማለት ፈልጋለሁ።
እና ውድ ቤተሰቦች እንግዲህ መሲ ለ17 ዓመት ያክል አረብ ቤት ውስጥ ተቀጥሮ መስራት ቀላል አይደለም። ያው ግን ሆኖም እኛ ካለንበት አኳያ ሲታይ መሲ የነበረችበት ቤት ነፃነት ያለበት ቤት ነው። መገኘት ባለባት ፕሮግራም ላይ መዳሟን አስፈቅዳ ትገኝ ነበር። መውጣት ባለባት ሰዓት ትወጣለች። ታስታውሱ ከሆነ ልጇንም ታመጣ ነበር ዱባይ እና መዳሟ ቤት ሆና ልጇን ራሱ ከኢትዮጵያ ታስመጣት ነበር እና መዳሟ ጥሩ ሰው ነች። እውነት ለመናገር ገብቷቸዋል አይደለም። በዚህ ልክ ሰራተኛ እንድትረማመድ ይቅርና ተኝታ እንኳን ስታረፍድ ፊቷን የምትኮሰኩስ መዳም ባለችበት ሀገር ይችን መዳም ይች እንዴት ነው የማላመሰግነው የሀገሬ ልጆች። እና በጥቅሉ ብቻ መሲ እንግዲህ ለተወሰኑ አመታቶች መዳም ቤት ውስጥ ሆና በአንድ ክፍል ውስጥ ሱቅ ከፍታ እንግዲህ በጣም ጠንካራ ስለሆነች እኛ ብዙዎቻችን ታውቃላችሁ፣ ቀን እንግዲህ ስንሰራ ስለዋለ ሌሊት ተኝተን የምናድር ብዙዎቻችንን ዋና አብዛኞቻችን። ብዙ ጀግና ሴቶች ግን እንደዚህ አያደርጉም። ቀን መስራት ባለባቸው ሰዓት የመዳማቸውን ስራ ይሰራሉ። ጎን ለጎን ደግሞ የራሳቸውን ቢዝነስ የሚሰሩ በጣም ጀግና እህቶች አሉ። ከነዚያ መካከል እንግዲህ አንዷ መሲ ነች ማለት ነው። የሀገሬ ልጆች ቀን የመዳሟን ስራ ትሰራለች፣ ሌሊት ቁጭ ብላ ወይ ላይ ብቃታ ታድራለች፣ ወይም ደግሞ የሱቋን እቃ ነበር ስትረትብ የምታድረው ማለት ነው። እንግዲህ ከዚያ ሁሉ ድካም በኋላ የሆነ ነገር ማድረግ ስትፈልግ በፊት መዳሟን አስፈቅዳ ነበረ። አሁን ላይ እንግዲህ መሲ በትናንትናው ዕለት ማለት ነው የሀገሬ ልጆች በሚገርም በሚያምር ሁኔታ የራሷን ትልቅ ሱቅ አስመርቃለች ማለት ነው። ለመዳሟም ደግሞ ሰራተኛ መጥቶላት ያችን ሰራተኛም ደግሞ የመዳሟን የቤቷን ሕግና ደንብ በሚገባ ካስተማረቻት በኋላ መሲ እንግዲህ ለአንዴና ለመጨረሻ ጊዜ ከመዳሟ ቤት ጠቅልል ብላ ወጥታ የራሷን ትልቅ ሱቅ ከፍታለች ማለት ነው። እንግዲህ በምርቃኗ ቀንም ደግሞ መዳሟ ከነ ልጆቿ ተገኝታ የደስታዋ ተካፋይ ሆናለች ማለት ነው። መሲም እንግዲህ መዳሟ ስላደረገችላት መልካም ነገር ሁሉ ለምስጋና ወይም ደግሞ ይገባታል ያለችውን ስጦታ ስታለብሳ ስታመሰግናት በእንባ እየተራጩ እየተላቀሱ የሚያሳይ ቪዲዮ ቀንጨብ አድርጌ አሳይቻቸዋለሁ ማለት ነው የሀገሬ ልጆች። እና ለመናገር እኔ በጣም ነው ደስ አለኝ ወላሂ ከምላችሁ በላይ ማለት ነው። ምንላችሁ ፈልጌ ነው ስንት መጥፎች ባሉበት ሀገር በራሷ ቤት የሚገርማችሁ እንዳልኳችሁ የመሲ መዳም ቤት የእሷ ቤት አይደለም የሀገሬ ልጆች፣ ተከራይታ ነው የምትኖር። አይ እኔም ተከራይቼ ስለምኖር ስለዚህ አንቺ አንዱን ክፍል ከወሰድሽ ለዚህ ክፍል አንቺ ክራይ ክፍል እንኳን አላለቻትም። ገብቷቸዋል። አዝናላ ነው የሰጠቻት። እና በነገራችን ላይ እኛም ጎበዝ ከሆነ መዳሞቻችን በምንም ነገር በምንም ማሳመን እንደምንችል ከመሲ ተረድቻለሁ ማለት ነው። ግን ደግሞ ዋናው የሀገሬ ልጆች አላህ ከመልካም ሰው ይጣላችሁ። ወላሂ ነው የምላችሁ። እኔ ከስንት ዓመት በፊት ነበረ መንጃ ፈቃድ ማውጣት እንደምፈልግ ባልና ሚስቶቹ በተቀመጥኩበት እጄ ነገርኳቸው። ሰውየው በጣም ደስ አለው። ብሩንም እኔ እከፍልልሻለሁ አለ ማለት ነው ለመናገር። ከዚያ እኔ ደግሞ ላኔ ብሩን እከፍላለሁ የስራችሁም እንዲጎዳ ስለማልፈልግ ከምሳ ሰዓት በኋላ የረፍት ሰዓት ስላለኝ በዚያ ሰዓት እየሄድኩ ነው መማር የምፈልገው ነበር ያልኩ። እሷ ግን ዘራፍ ነው ያለች ሀገሬ ልጆች። ወላሂ ነው የምላችሁ። በየጊዜው ነው እጠይቃለሁ ማለት ነው። ሰውየው ፈቀደልኝ፣ እሷ ግን ፈቃደኛ ልትሆንልኝ አልቻለች። በዚህ ሳምንት ራሱ እሷ መኪና አሁን ላይ ማሽከርከር ስለማትችል ራሱ ከፊቷ ላይ ራሱ ጠይቃት በቃ መይሙና ትማራላት ማለት ነው። እሷ ግን አሁንም ድረስ ፈቃደኛ ልትሆን አልቻለችም። እኔ ደግሞ ይሄን ነገር የመማር ጉጉት አለኝ። ስለዚህ ያለኝ አማራጭ ደግሞ ከዚህ ቤት መውጣት ነው። ከዚህ ቤት ካልወጣሁ ይሄን ነገር ማድረግ አልችልም። መዳሜ ልትፈቅድልኝ አልቻለችም እና ማለት ነው። እና ለዚህም ነበር እኔ መግቢያ ላይ ከ3 ዜጎች መዳሞች ቤት መስራት በጣም ከባድ ነው ያልኳችሁ። እኔ ብቻም ሳልሆን የመኒ መዳም ቤት ውስጥ የምሰራ እህት ስላለችኝ፣ ግብጽ መዳም ቤት ውስጥ የምሰራ ጓደኛ ስላለችኝ፣ ኢራኒ ቤትም ራሴ እየሰራው ስለሆነ ነው ምን ያክል ከባዶች እንደሆኑ ያልኳችሁ ማለት ነው። ወላሂ ነው የምላችሁ። አይደለም 17 ዓመት ይቀርና ህይወታችሁን እንኳን በሙሉ ብትሰጧቸው አይደሱም ማለት ነው። ገብቷቸዋል። ሲጀመር ብልጦች ናቸው መርዞች ናቸው እንጂ ብልጦችማ አይደሉም መርዞች ናቸው። ገባችሁ? የሰራተኛ እድገት አያስደስታቸውም። ሰራተኛችን ከተለወጠች ካደገች ጥላም በተደሳ ብለው ነው የሚፈሩ እንጂ ሌላ ነገር የለውም። እና ብቻ መሲ እዚህ ደረጃ ድረሳ ስላየኋት በጣም ደስ ብሎኛል። ሁሌም እንደምላችሁ ዛሬም ደግመዋለሁ፣ የአንዲት ሰራተኛ የአንዲት ሸቃለ መለወጥ ለሌሎቻችን ተስፋ ነውና በርቺ፣ መብሩክ በሏት በድጋሚ ማለት እፈልጋለሁ። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።